ፑሊም የማይሞተው ሰው በዛሬው ታሪክ ዳሰሳችን የምንመለከተው ለ133 ቀናት ብቻውን ሞትን የተጋፈጠው ስለ ወጣቱ ቻይናዊ ፑሊም ነው። በእውነተኛ ታሪክ ላይ የተመሰረተ ጊዜው እንደ አውሮፓውያን አቆጣጠር 1918 ዓመተ ምህረት ፑሊም ቻይና ውስጥ በምትገኝ ገጠራማ አካባቢ ከድሃ ቤተሰብ ሲሆን የተወለደው። እርገቱም በዚያው ነበር። እድሜው 19 ሲሆን አንድ ማስታወቂያ በጋዜጣ ላይ ይመለከታል። ማስታወቂያውም እንዲህ የሚል ነበር። ከተለያዩ ሀገራት ወደ እንግሊዝ መጥተው ስራ መስራት እንደሚችሉ የሚጠቁም ነበር። ፑሊም የሥራ ፍላጎት ስላለው ለቤተሰቡ አሳውቆ ወደ እንግሊዝ ያመራል። ከዛም ሲደርስ ለእንግሊዝ ዕቃ ጫኝ መርከብ መካኒክ ሆኖ በመቀጠር ስራ ይጀምራል። ስራ ከጀመረ ከዓመታት በኋላ ህዳር 16 1942 ዓመተ ምህረት ላይ ያልጠበቁና ያላሰቡ ዱብዳ ይፈጠራል። የሆነውም እንዲህ ነበር። ፑሊም መካኒክ ሆኖ የሚሰራበት መርከብ 55 ሰው ጭኖ ከሳውዝ አፍሪካ ወደ አሜሪካ እያቀና እያለ ከጀርመን በተተኮሰ ከባድ መሳሪያ ይመታል። የተመታበት ምክንያት ደግሞ ጊዜው የሁለተኛ ዓለም ጦርነት ስለነበር እንግሊዝና ጀርመን ጦርነት ላይ ስለነበሩ ነው። ፑሊም መካኒክ ሆኖ የሚሰራበት መርከብ እንደተመታ መስመጥ ይጀምራል። ፑሊም ነፍሱን ለማዳን የላይፍ ሴቨር ጃኬቱን በመልበስ ከመርከቡ ወደ ባህሩ ይዘላል። በሚዘልበት ወቅት ራሱን ይስታል። ራሱን ከሳተ ከሰዓታት በኋላ ሲነቃ ግን ያየውን ማመን ይከብደዋል። ከመርከቡ እሱ ብቻ እንዳልሞተና እርሱ ብቻ እንደተረፈ ይረዳል። ሁሉም ከሱ ጋር ተሳፍሮ ሲሄዱ የነበሩ የ54 ሰራተኛ ሕይወታቸውን ሊያጡ ችለዋል። ፑሊም ራሱን ለማዳን እየዋኘ ሳለ ከርቀት ላይ አንድ ከመርከብ ላይ ወደቀ የጀልባ እንጨት ይመለከታል። ፑሊምም ሰው ሊኖርበት ይችላል እያለ በጉጉት እየዋኘ ወደዛ መርከብ ሰው ሊኖርበት ይችላል ብሎ እየዋኘ በፍጥነት ወደዛች እንጨት ጀልባ ያቀናል። ነገር ግን የጠበቀውና አንድ አልነበረም። ውስጡ ያለው ሰው በሁለት ጀሪካን የተሞላ የመጠጥ ውሃ፣ በብረት ማስቀመጫ የታሸጉ ብስኩቶችና ነጭ ሸራ ብቻ ነበር። ፑሊምም ምንም ምርጫ ስላልነበረው ጀልባው ላይ በመውጣት ተቀመጠ። እዚህ ሰዓት ላይ ነው ከዚህ ሰዓት ጀምሮ ነው የፑሊም እውነተኛ የህይወት ትግሉ የሚጀምረው። እርሱም የነፍስ አድን ሰራተኞችን መጠባበቅ ጀመረ። ነገር ግን ማንም በዚያ መሃል መጥቶ ሊያድነው ባለመቻሉ ስጋት ይገባዋል። እርሱም በቀን አንድ ብስኩትና አንድ አፍ ውሃ ነበር እየተመገበ ብርዱንም እና ዝናቡንም ሸራ በመልበስ ነፍሱን እያቆየ ያለው። እርሱም ይህን ተግባር ዕለት ዕለት እየደጋገመ ለ30 ቀናቶች ዕለት ዕለት እየደጋገመ 30 ቀናቶች ተቆጠሩ። በ30ኛው ቀን ወታደሮችን የጫነ መርከብ በአቅራቢያው እያለፈ ይመለከታል። ፑሊምም ወደ መርከቡ እየተመለከተ አድኑኝ አድኑኝ እያለ እጁን ወደ ላይ እያነሳ ተማጽኖ ይጀምራል። ነገር ግን ሊረዱት አልፈለጉም። ምክንያቱም ደግሞ ጠላት ነው፣ ወጥመድ ሊሆን ይችላል ብለው በመፍራታቸው ትተውታል። ፑሊምም በድርጊታቸው ልቡ ተሰብሮ ወደ አምላኩ ተንበርክኮ ጌታ ሆይ ከዚህ አውጣኝ፣ ከዚህ መከራ አውጣኝ እያለ ስቅስቅ ብሎ አለቀሰ። ፑሊም ይህን ያህል ቀን አስከፊ ቀናቶች ብቻውን ቢያሳልፍም አምላክ ከዚህ መከራ እንደሚያወጣው እርግጠኛ ነበር። በ45ኛው ቀን ሊም ምግቡ እንዳለቀበት ስለተረዳ አንድ መላ ይዘይዳል። የብስኩት ማስቀመጫውንም ብረት በመጠቀም ውስጡ ትንሽ ብስኩት ፍርፋሪ እየጨመረ አሳ ማጥመድ ይጀምራል። በመጀመሪያ ሙከራ 2 አሳ ያገኛል። ስለዚህ ፑሊም ሲያጠምድ ካገኘ እየተመገበ ካጣም ደግሞ የመጠጥ ችግሩንም ከዝናብ የሚዘንበውን በነጭ ሸራ እያጠራቀመ ይጠጣ ነበር። አንዳንዴም አዋፋትን እርሱ ባረፈበት መርከብ ላይ ሲያርፉ እየገደለ ደማቸውን እየጠጣ ራሱን ለማዳን ይታገል ነበር። በ133ኛውም ቀን የብራዚል አሳ አጥማጆች አሳ በማጥመድ ላይ ሳሉ በርቀት ላይ አንድ ትንሽዬ የእንጨት መርከብ ይመለከታሉ። እነርሱም ምን ሊሆን ይችላል ብለው በፍጥነት መርከባቸውን እየነዱ ወደዛ ሲደርሱ ግን የተመለከቱትን ማመን ይከብዳቸዋል። ፑሊም በጣም ከስቶ ጸጉሩ አድርጎ ጺሙም አድርጎ እንደ ልቡ መናገርም መንቀሳቀስም አይችልም ነበር። እነርሱም በሕይወት እንዳለ አረጋግጠው ቶሎ ብለው ፑሊም ወደ መርከባቸው ጭነው ቶሎ ብለው ወደ ብራዚል ሆስፒታል ወስደው ሕይወቱን ሊያተርፉለት ችሏል። ፑሊምም ከአንድ ወር የሆስፒታል ቆይታ በኋላ ሊነቃ ችሏል። እንደነቃም አንድ ቃል የተናገረው ነገር ቢኖር የተናገረው ነገር አምላኬ ሆይ ተመስገን ጌታ ሆይ ብሎ አምላኩን አመሰገነ። የእንግሊዝ መንግስትም ፑሊም ራሱን ያዳነበትን መንገድ በመመልከት በመደነቅ ፑሊምን ሜዳሊያ ሊሸልሙ ችሏል። እናንተስ የኔ ቤተሰቦች እናንተ ብትሆኑስ ምን ታድርጉ ነበር? እስቲ ኮመንት ላይ አሳውቁኝ። ሰብስክራይብ ማድረግም ደግሞ እንዳይረሳ። ለሁላችሁም በደስታ የተሞላ ሕይወት እመኝላችኋለሁ።